أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. قل أعوذ برب الناس ملك الناس إله الناس من شر الوسواس الخناس الذي يوسوس في صدور الناس من الجنة والناس. بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم. ኢንሻአላህ ይህ ፕሮግራማችን ቁርአንን በተጅዊድ እናንብብ የሚል ተከታታይ የሆነ ከሱረቱል ፋቲሃ አንስተን ቁል አዑዙ ወይም ሱረቱን ናስ እያን ወደ ላይ የምንቀጥልበት የሆነ ተከታታይ የሆነ የቁርአን የተጅዊድ ትምህርታችን የሚሆን ይሆናል ማለት ነው። ዛሬ አላህ ካለና በአላህ ፍቃድ የምንመለከተው ሱረቱን ናስ የሚባለውን ሱራ ማለት ነው። ከሱ ጀምረን የተጅዊድ ማብራሪያውና ሁክሞቿን እያየን የምንሄድ ይሆናል። እስከዚያው ድረስ እናንተ እኛን ለማበረታታት ሰብስክራይብ፣ ላይክ እና ሼር በማድረግ አብራችሁን ቆዩ እንላለን። ኢንሻአላህ አሁን ቀጥታ ወደ ቂራአታችን እንገባለን። ኢንሻአላህ ስንጀምር መጀመሪያ ላይ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም እንላለን ማለት ነው። እንግዲህ ቁርአን ስንቀራ ይሄ ለኛው ተገቢ ነው፣ ለኛው ጥቅም ነው እንጂ ያው ግዴታ ነገር አይደለም ማለት ነው። ቀጣይ ላይ ቢስሚላሂር ረህማኒር ረሂም እነዚህን ሱረቱል ፋቲሃ ላይ በደንብ አድርገን ከመጀመሪያው እስከ መጨረሻ ያለውን ይሄን ቢስሚላሂር ረህማኒር ረሂም የሚለውን በደንብ አድርገን አብራርተን አይተናል ማለት ነው። ካሁን በኋላ የምናየው ሱራውን ነው እንጂ ቢስሚላሂ የሚለውን አናብራራም ሁለተኛ ማለት ነው። በቀጣይ የምንሄደው ወደ ሱራው ቀጥታ እንገባና የሱረቱን ናስ የመጀመሪያውን አያ የምናይ ይሆናል ማለት ነው። ሱረቱን ናስ የመጀመሪያው አያ ምን በማለት ይጀምራል? ቁል አዑዙ ቢረቢን ናስ። አያችሁት? ቁል አዑዙ ቁ ስንል እዚህ ጋር ቃፉ ዶማ ነው አይደለ? ስለዚህ ይሄ ቃፍ ፊደል የሚወፍር የሆነ ባህሪ ያለው እናወፍረዋለን። መጀመሪያ ላይ መወፈር ነው። ቃፉ ቁ በማለት እናወፍረዋለን እንጂ ቁ እያልን እንደ አማርኛው ቃፍ አይሆንም ማለት ነው። ስለዚህ እዚህ ጋር ወፈር እናደርገዋለን። በዚህ ላይ ደግሞ ፊደሉ ምን መጥቷል? ዶማ የሚባል የራሱ የሆነ ዶማ ሐረካ መጥቶበታል ማለት ነው። ስለዚህ ምን እናደርጋለን? ዶማ ፊደል ላይ ምን ጊዜም ከንፈራችንን ወደፊት እናደርጋለን። ፊደሉ እንዲሰማልን ከንፈራችንን ወደፊት ሳብ አድርገን ቁ ልክ እንደዚህ ከንፈራችንን ወደፊት ሳብ በማድረግ ዶማ ፊደል እናወጣለን ማለት ነው። ቀጣይ ላይ ላምን እንያት እስኪ። ላም ላይ ምን መጥቷል? ስኩን መጥቷል። ስለዚህ ቀጥታ አሁን ቁል ብለን ያዝ አድርገን ነው የምንቀራው ስንቀራ ማለት ነው። ቁል እንጂ ቁል አንልም። ቁል የምንል ከሆነ ይሄ ሌላ ሁክም አለው ማለት ነው። ስለዚህ ይሄ ላም ፊደል ደግሞ ወይም የሚነጥር የሚባል ሁክም ሊመጣበት ይችላል ቁል ካልንበት ማለት ነው። ስለዚህ ላም ፊደል ደግሞ የሚነጥር ፊደል ስላልሆነ ያዝ ነው የምናደርገው ማለት ነው። ስለዚህ ቁል ልክ እንደዚህ ቁል ብለን ይዘን ነው የምንቀራው ማለት ነው። ቀጣይ ላይ አዑዙ አዑ የመጀመሪያው አ ነው፣ የሁለተኛው ዑ ነው። የመጀመሪያው ሐምዛ ነው፣ የሁለተኛው ደግሞ አይን ነው እንደማለት ነው። ስለዚህ አብዛኞቻችን እዚህ ጋር የምንሳሳተው ነገር ምንድነው? አዑዙ ብለን እንቀራለን። አዑዙ ሳይሆን አዑዙ። እሺ ልክ እንደዚህ በማድረግ የመጀመሪያውን ሐምዛ የሁለተኛውን ደግሞ አይን አድርገን እንቀራለን ማለት ነው። ቀጣይ ላይ አይን ላይ እቺ ፊደል መታለች ወይም ዋው ፊደል ከመጣችበት ተይዛ ምንም ሐረካ ስለሌለው ስለዚህ ምን እናደርገዋለን? አይኑን ሳብ እናደርገዋለን ልክ እንደዚህ ማለት ነው።
አዑዙ ልክ እንደዚህ በማድረግ የምንቀራው ይሆናል። ቢረቢናስ ስንል ቢ ከስራው ናት እዚህ ጋር ብ እንዳንሆን አብዛኞቻችን ቢረቢናስ ነው የምንል ቢረቢ ነው እንጂ ብ አይደለም። እሺ በዋን ከስራው በማድረግ በደንብ ቢ ግልጽ የሆነ ከስራው ነው የምናደርገው ማለት ነው። ስለዚህ ቢረቢናስ አያችሁት? ቢረቢን እዚህ ጋር ሸዳ መጣ ማለት ነው ኑን ላይ። ስለዚህ ቶሎ አናልፈውም ያዝ እናደርገዋለን ኑን ላይ እንቆይበታለን ማለት ነው። ቢረቢናስ እንዲሁም ሲኑንም ቢረቢናስ ቆየት እንላለን ማለት ነው። ስኩን ከሆነ ጊዜም ቆየት እንላለን ፊደል ላይ ብለናል። ስለዚህ በአንድ ላይ አስተካክለን ስንቀራው እንዴት ይሆናል? ቁል አዑዙ ቢረቢናስ ይህንን ይመስላል ማለት ነው የመጀመሪያው አያ። ወደ ቀጣይኛው እንሸጋገር። መሊኪናስ እዚህ ጋር አብዛኞቻችን በድሮ ቂራት ቀርተን የምንሳሳተው ነገር አለ። መሊኪናስ ነው እንጂ ማሊኪናስ አይደለም። ማ እያልን አብዛኞቻችን ሚሟን እንስባለን። ይህ ስህተት ነው ማለት ነው። ስለዚህ መሊኪናስ ነው እንጂ የሚሆነው ማሊኪናስ አይሆንም ማለት ነው። ይሄንን በደንብ አድርገን መለየትና ማስተካከል ይኖርብናል። ቀጣይ ላይ መሊኪናስ ልክ እዚህ ጋር ኑኑን እንይዛለን እንዳለው መለስ ብለን እዚህም ጋር ኪናስ መሊኪናስ ልክ እንደዚህ አድርገን የምናነበው ይሆናል ማለት ነው። ቀጣይ ወይም ሶስተኛው አያ ላይ ምን ይለናል? ኢላሂናስ ኢላ ላሟን አያችኋታ እዚች ጋር መሀል ላይ አንዲት አሊፍ የምትመስል ነገር ትንሽዬ መጣለች። ስለዚህ እሷ አሊፍ ሰጊራ በመባል ትታወቃለች። ሳብ እናደርገዋለን። ኢላ አያችሁታ ኢላሂናስ ልክ እንደዚህ አድርገን የምንቀራው ይሆናል ማለት ነው። እዚህ ጋር ሚን ሸሪል ወስዋሲል ኸናስ አራተኛው አያ ላይ ምንድነው የምናስተካክለው? በጣም ዋነኛ የሆነ ነገር እዚህ ጋር ሚን ሸሪ ስንል ሚንሸ አያችኋታ ኑና እዚች ጋር ሐረካ የሚባል ነገር የላትም ብቻዋን የተጻፈችው ማለት ነው። ስለዚህ ዶማም ከስራም ሱኩንም የላትም ፈትሐም የላትም። ስለዚህ እንዴት ነው የምናነባት? እሷን ሙሉ በሙሉ አናነባትም ማለት ነው። ሽሽግ ነው የምናደርጋት፣ መደበቅ ይባላል። እዚህ ጋር ሚን ሸሪ አያችሁታ ሚ ነው እንጂ የምንለው ሚን ሸሪ አንልም። ሚን ከሆነ ስህተት ነው። ስለዚህ እዚህ ጋር የምንለው እንዴት ነው? ሚን ሸሪል ሪል አያችሁታ ራው ላይ ሸዳለው። ስለዚህ ቆየት ብለን ነው የምናልፈው ራውን ሸሪል ሪል ከዛ እንዲሁም ላሙ ላይ እንቆያለን። ልክ ሪ ብለን እንደቆየነው እዚህም ጋር ል የሚለው ላይ ሚን ሸሪል ቆየት ከዛ ወስዋሲል ስንል ወስዋ አያችሁታ ወስዋ ሲኑ ላይ መቆየት ማለት ነው። ሲን ሱኩን ስለሆነ ማንኛውም ፊደል ሱኩን ከመጣ እንቆያለን፣ ቶሎ አናልፈውም። ወስዋሲል ኸናስ አልኸናስ እዚህ ጋር ኸ የሚባለው ፊደል ይወፍራል፣ አይቀጥንም። ኸናስ አይሆንም ማለት ነው። መሆን ያለበት ኸ ነው። ኸ አልኸናስ ወፈር። ይሄ ፊደል ከጉሮሯችን ከመጀመሪያው የጉሮሯችን ክፍል የሚወጣ ይሆናል ኸ ፊደል ማለት ነው። ስለዚህ ወፈር አድርገን የሚወፍር ፊደል ስለሆነ እናነባዋለን ማለት ነው። በአንድ ላይ ስንቀራው ሚን ሸሪል ወስዋሲል ኸናስ ብለን የምናነብ ይሆናል ማለት ነው። ቀጣይ አለዚ ዩወስዊሱ ፊ ሱዱሪን ናስ አለዚ ዚ አያችኋታ እዚህ ጋር ዘል በኋላ ያ መታለች። እቺ ያ የምትነበብ ሳይሆን አናባቢ ናት። እቺ ያ እሱን መሳቢያ ናት። የዛል ወይም የዛልን ከስራ የሆነ የመጣችውን ፊደል የሆነ ጊዜ ቆይታውን ማራዘሚያ ናት። አለዚ ዩወስዊሱ ብቻ አንልም ማለት ነው። ስለዚህ እንዴት ነው የምንለው? አለዚ ዚ ቆየት እንላለን ማለት ነው። ከዛ ዩወስዊሱ እዚህ ጋር አብዛኞቻችን በደንብ አድርገን መከታተል ያለብን ነገር ማለት እዚህ ጋር ነው። ሱረቱ ናስ ላይ
ዩወስዊሱ ስንል ማለት ነው። ዩወስዊሱ እያልን እንቀራለን። ዩወስዊሱ አያችሁታ? ይሄ ስህተት ነው። መሆን ያለበት ዩወስዊሱ ነው። ዋው ላይ መቆየት እቺ ከስራ ሆና ስትመጣ ያው ዋው ላይ የምንቆይ ሰዎች ይሄ ስህተት ነው ማለት ነው። ስለዚህ ዩወስዊሱ ሳይሆን የሚባለው ዩወስዊሱ ዩወስዊሱ ፊ ሱዱሪ ናስ። ከዛ ፊ ስንል ሳብ ልክ ዛልን እዛ ላይ እንደሳብናት እዚህ ጋር ዛልን እንደሳብናት እዚህም ጋር ፊ ብለን ቆየት ፊ ሱዱሪ ናስ አያችሁታ? ፊ ዱ ሳብ ይሄንንም ፊ ሱዱሪ ናስ ይሄንን ሁለት ሐረካ ያክል ማለት ነው። ሁለት ሐረካ ይባላል ወይም መድ አጠቢዒ በመባል ይታወቃል። ይሄንን በደንብ ሁለት ሐረካ ሳብ እናደርገዋለን እስከ መጨረሻው ድረስ ማለት ነው። አለዚ ዩወስዊሱ ፊ ሱዱሪ ናስ ሚነል ጂነቲ ወናስ ሚነል ጂነቲ እዚህ ጋር ሚነል ጂ ነው። ጂሙ ከስራ ነው እንጂ ፈትሐ አይደለም። አብዛኞቻችን ሚነል ጀነቲ እያልን እንቀራለን። ይህንን ማስተካከል አለብን። ስለዚህ መሆን ያለበት ሚነል ጂነቲ ጂነ ቆየት ኑኑ ላይ ሸዳ ስለመጣች እቺ ሸዳ ትባላለች። ሚነል ጂነቲ ወናስ ልክ በዚህ መልኩ ሱረቱ ናስን የምንቀራ ይሆናል ማለት ነው። ኢንሻአላህ የዛሬ ደርሳችን ይሄንን የሚመስል ይሆናል። ይሄ ቪዲዮ ከተመቻችሁ እንዲሁም ሀሳብና አስተያየት ካላችሁ በኮሜንት ሴክሽን ላይ አስቀምጡልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።